እንዳያዩት ዓይናቸው ተይዞ ነበረ። እንዳያዩት ዕውቀታቸው ተነስቶ ነበረ። እንዳያዩት መንፈሳዊ እይታቸው ተከልክሎ ነበረ። ወተእህዘ አዕይንቲሆሙ ከመ ኢይራይዎ እንዳያዩት እንዳያውቁት አምላክ መሆኑን እንዳያውቁት እይታቸው ተከልክሎ ነበረ። ዕውቀታቸው ተገድቦ ነበረ። እስኪ እጃችሁን ከፍ አድርጉ። እንዲህ አድርጉና በስመ አብ በሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን ሰላም ኮነ። ክቡር መልአከ ሰላም መምህር ሀብቴ እዚህ ታላቅ ቤተ መቅደስ መካነ ሰማዕት አያት አምባሳደር ቅዱስ ጊዮርጊስ ዋና አስተዳዳሪ፣ የተከበሩ ሊቀ ማእምራን ቤተ ማርያም የዚሁ ቤተ መቅደስ ዋና ጸሐፊ፣ እንዲሁም ላይቀ ወንጌል መምህሩ የዚሁ ቤተ መቅደስ የስብከተ ወንጌል ኃላፊና የስብከተ ወንጌል መምህራን፣ ዘማሪያን፣ አረጋውያን አባቶቻችን፣ እናቶቻችን፣ ካህናት፣ እንዲሁም ዲያቆናት፣ ወጣቶች እንዲሁም ሕፃናት እንደምን አደራችሁ? እንደምን ሰነበታችሁ? ለብርሃነ ትንሣኤው እንኳን አደረሳችሁ። እስኪ አመስግኑት እግዚአብሔር። እስኪ እጃችሁን ከፍ አድርጉት። ለማጨብጨብ አይደለም፣ ከፍ አድርጉት ያልኳችሁ። እንዳያዩት በሉ ዓይናቸው ተይዞ ነበር። ድገሙት። እንዳያዩት ዕውቀታቸው ተገድቦ ነበር። ድገሙት። ሶስተኛ እንዳያውቁት መንፈሳዊ እይታቸው ተከልክሎ ነበር። ስለ ቃሉ እግዚአብሔር የተመሰገነ ይሁን። አጭር ደቂቃ በዚህች ርዕስ እንነጋገራለን። እንደ እሑድ ከትንሣኤው ዛሬ ሶስተኛ እሑድ ነው። እንደ ቅዱስ ያሬድ ሁለተኛ ነው። እየሰማችሁ ነው አይደለም? እንደ ዕለተ ሰንበት ከትንሣኤው በኋላ ዛሬ ሶስተኛ ሰንበት ነው። እንደ ቅዱስ ያሬድ ደግሞ ሁለተኛ እሑድ ነው። የዛሬው ወንጌል የሉቃስ ወንጌል ምዕራፍ 24 ከቁጥር 13 እስከ 31 ያለው ነው። የምንማማርበት መሰረታዊ ዓላማችን እግዚአብሔር ካልፈቀደ መልካም ነገር ማየት አይቻልም። እግዚአብሔር ካልፈቀደ ጥሩ ነገርን ማየት አይቻልም። እግዚአብሔር ካልፈቀደ መልካም ዘመን ላይ መድረስ አይቻልም። እግዚአብሔር ካልፈቀደ ጸበል መጠጣት፣ ሥጋው ደሙ መቀበል፣ መስቀል መሳለም፣ በቤቱ ተቀምጦ የእግዚአብሔርን ሐሳብ መስማት አይቻልም። አሁን በዚህ ግቢ ውስጥ ጥሩ በሆነ አቀማመጥና በተረጋጋ ሕይወት ውስጥ ትታያላችሁ እና እዚህ ላይ እንድትመጡ የፈቀደላችሁ ማን ነው? እስኪ ንገሩኝ። እስቲ እግዚአብሔር ነው የምትሉ እጃችሁን ከፍ አድርጉት። መልሳችሁታል። አሁን ተከታተሉ። አጭር ደቂቃ ስለሆነ ቃሉን ተከታተሉ። ምን ይላል? ሁለቱ ከኢየሩሳሌም ወደ ኤማውስ መንገድ ጀመሩ ይላል ቅዱስ ዳዊት። ወአሄ ወኒ በፍኖትከ በመንገድህ ሕያው አድርገኝ ይላል። በመንገድ ሂዶ ለመመለስ ሂዶም ዓላማ ላይ ለመድረስ እግዚአብሔር ሲቀድም ነው። አባ ጊዮርጊስ ዘጋስጫ በሰዓታቱ ላይ ምን ይላል? ፍኖት ለኀበ አቡሁ ውእቱ ኢየሱስ ክርስቶስ። እውነተኛ መንገድ ሆኖ ከአባቱ ለእኛ የተሰጠ እግዚአብሔር ነው። ለዚህ ነው ብሉይ ኪዳንም አዲስ ኪዳንም ስንመለከት አምላክ ወይ መንገድ የናቅና ብለው ነው ሰዎች የሚጀምሩት። እግዚአብሔር ያላቀናው መንገድ ፍጻሜ የለውም። ኤርምያስ 6:16 ላይ ደግሞ እንደዚህ ይለናል፣ መንገድ ላይ ቁሙና እውነተኛዋን መንገድ ፈልጓት፣
ዛሬ ሰፊ መንገድ አለ፣ ጠመዝማዛ መንገድ አለ፣ ኩርንችት መንገድ አለ፣ አስፋልት አለ፣ ፒስታ አለ፣ ብዙ መንገድ አለ። መንገድ ላይ ቁሙና ሂዳችሁ መመለስ ሂዳችሁ እግዚአብሔርን ማግኘት የምትችሉባትን መንገድ ይልቁንም ለነፍሳችሁም ለስጋችሁም እረፍት የምታገኙባትን መንገድ መርምሩ ይላል። እውነተኛውን መንገድ መርምረን እንድንጓዝ እግዚአብሔር ይርዳን። አሁን መንገድ ጀመሩ። ስንት ናቸው? 2 ናቸው። ከየት ወደ የት? ከኢየሩሳሌም ወደ ኤማሁስ። ከኢየሩሳሌም ወደ ኤማሁስ አንድም ከኢየሩሳሌም ኤማሁስ 60 ምዕራፍ ነው። የተነሱት ከኢየሩሳሌም ነው፣ የሚሄዱት ወደ ኤማሁስ ነው። አንዳንድ ጊዜ መነሻንና መድረሻን አለማወቅ ከባድ ነው የሚመናል። ቴክኖሎጂ የጂፓስ የሚባለው አሁን እነዚህ የምናያቸው ፕሌኖች ከአንድ አቅጣጫ ወደ አንድ አቅጣጫ ሲሄዱ መነሻም መድረሻም ካርታ ይዘው ነው አይደል? እየሰማችሁ ነው አይደል? ከቴክኖሎጂ የሰው አእምሮ ይበልጥ ነበረ። ሰው የሰራው ቴክኖሎጂ መነሻውን መድረሻውን አምኖ ሲሄድ ሲመጣ፣ እኛ ግን መነሻም መድረሻም የለንም። ያሳዝናል፣ ያሳዝናል። እኛ የሰራነው ግን እኛ እጅ ላይ ያሉ መኪኖችና እኛ እጅ ላይ ያሉ ሞባይሎች ስርዓታቸውን ጠብቀው በተሰሩበት ዓላማ በመጡበት የፋብሪካ ውጤት ዓላማቸውን ጠብቀው ሲሄዱ፣ እኛ ግን አይምሯችን ከዛ በላይ ሆኖ ሳለ አይምሯችን ተወስዷልና የተወሰደውን አይምሮ መድኃኒዓለም ይመልስልን። አሜን በሉ። የተነሱት ከኢየሩሳሌም ነው፣ የሚሄዱት ወደ ኤማሁስ ነው። ኢየሩሳሌም ማለት የሰላም ከተማ ማለት ነው። የምን ከተማ? ከሰላም ከተማ ወጥቶ ሰላም ወደሌለበት መንጓዝ ምን አይነት አለማወቅ ነው ምዕመናን? እውቀታችን መድኃኒዓለም ይመልስልን። አንድ ታሪክ ላሳያችሁ። እዚህ በመጽሐፈ ሩት ላይ ቤተልሔም ማለት የእንጀራ ቤት ማለት ነው። ባልና ሚስት 2 ልጆቻቸውን አስከትለው ከእንጀራ ቤት እንጀራ ወደ መፈለግ እንጀራ ትቶ የእንጀራውን ሀገር ትተው እንጀራ ፍለጋ ሄዱ። ይሄ አለመታደል የገጠማቸው ነገር ቢኖር መጀመሪያ ባሏ ሞተባት፣ ከዚያ ቀጥሎ ልጆቿ ሞቱባት። በሙላት ሂዳ በጉድለት ተመለሰች። ከዚህ ሰውራችሁ መድኃኒዓለም። መነሻን አለማወቅ መድረሻን አለማየት ትልቅ ችግር ነው። ወደ ቤተ ክርስቲያን ስንመጣ የምንመጣበትን ዓላማ ለይተን ማወቅ ያስፈልጋል። ጸበል ልንጠጣ፣ መስቀል ልንባረክ፣ ብንችል ቅዳሴውን ባንችል ደግሞ ታምረ ማርያም ከዚያ ተባርከን ልንወጣ ነው የምንመጣው። ዓላማዊ ነው። ግን ዓላማቸው ስተው አንዳንዶች ሞባይል ለመስረቅ፣ ቦርሳ ለመስረቅ፣ ለማማት፣ ሰዎች ለመንቀፍ፣ ለመሳደብ፣ ክስ ለመሰብሰብ ሐሜትን ይዘው የሚመጡ ብዙዎች አሉ። ያለመታደል ነው። በሰላሟ ቦታ ፍቅር በሚገኝባት ይቅርታ በሚገኝባት ቤተ ክርስቲያን መልካም ነገር ይዞ መምጣት ሲቻል ነገር ደግሶ መምጣት የቂምና የጥላቻ ድሪቶ ተሸክሞ መምጣት አሳዛኝ ነው። መነሻቸው ቤተልሔም ነው፣ መድረሻቸውን አላወቁትም። ክዳ የገጠማት ግን ባሏንም ልጆቿንም ገብራ ራቁቷን ነው የተመለሰችው። ከዚህ ሰውራችሁ እግዚአብሔር። መነሻና መድረሻን አለማወቅ ከባድ ነው። እነዚህ 2 ሰዎች ሉቃስና ኒቆዲሞስ ይባላል። ተከታተሉ። አጭር ታሪክ ስለሆነ ሰባ ስለማላረገው እነማን ነበሩ የሚለውን 3 ነገር እንውሰድ። አንደኛ የዚህ የባለ 50 በቅዳሴው በምስባኩ በመዝሙር ብንሄድ ባለቤቱ ራሱ መድኃኒዓለም የትንሣኤው ባለቤት ነው። አምላኬ ራንሳኒ በትንሣኤ ከብሏል ቅዱስ ያሬድና የተነሳው ጌታ በትንሣኤው የሀገራችን ትንሣኤ ያሳየን መድኃኒዓለም አሜን ነው። የቤተ ክርስቲያናችን የፍቅራችን የይቅርታችን ትንሣኤ ያሳየን እግዚአብሔር። አሁን ማን ነው? ኢየሱስ ክርስቶስ ነው። በቃ ዛሬ አሁን ቅድም ሊቃውንቱ በቅኔው ስለ የማነ ብርሃን ስለ ኤዎስጣቴዎስ ሲናገሩ ነበር። በ18 ወራዊ መታሰቢያ ጻድቁ ኤዎስጣቴዎስ ድንጋዮች ተራሮች የሰገዱላቸው በዳባቸው በካባቸው የኢያሪኮን ባህር የተሻገሩ ታላቅ ጻድቅ ናቸው። የአንበሳን መንጋጋ የዘጉ
የሰይጣንን ሴራ ያፈረሱ ጻድቅ ናቸው። እዚያ ቀጥሎ ደግሞ ከመልካም መምህር መጥፎ ደቀ መዝሙር አይጠፋም። ከ12ቱ ሐዋርያት አንዱ ክፉ ይሁዳ፣ ከሰባ አርድእት አንዱ ዴማስ ዓለምን የወደደ እንዲህ ነው። የእናት ማኅፀን ዥንጉርጉር ነው እንደሚባለው የጉባኤ ቤት፣ የመንፈሳዊ ዩኒቨርሲቲዎች፣ የሥጋዊ ዩኒቨርሲቲዎች ሁሉም ተማሪ መልካም አይደለም። ሁሉም ተማሪ ደግሞ እነሆ ክፉ አይደለም። የእናት ማኅፀን የሚመጸውት የፍቅር የይቅርታ ልጅ እንደሚወለድበት ሌላም ይወለዳል፣ ቀጣፊም ይወለዳል በእናት ማኅፀን ላይ ማለት ነው። በሀገርም እንደዚሁ ሀገር ላይ ሞንሟናው ጤፍና ስንዴ ብቻ ይበቅላል ብለህ እንዳትጠብቅ። አራሙቻም ይበቅላል፣ እሾህም ይበቅላል። ሀገር ማኅፀን ነው። ስለዚህ ከ12ቱ ሐዋርያት አንዱ ክፉ ይሁዳ አምላኩን ፈጣሪውን የሚሸጥ ከሰባ አርድእት ደግሞ ዓለምን የሚወድ ሲገኝ እናያለን ማለት ነው። እና የሁላችንም መልካም አስተሳሰብ እንዲመልስልን መልካም ፈቃድ ይሆንልን። ስለዚህ የጌታን ትንሣኤ የምናይበት ጊዜ ነው አሁን ማለት ነው። አሁን ሉቃስ ከየት ነው የመጣው? ታሪኩን እንየው። ሉቃስ ጥበበኛ ነው፣ ሐኪም ነው። አያችሁ፣ መንፈሳዊ ሕይወታችሁን በካህናት በፈቃደ እግዚአብሔር በምክረ ካህን ንስሐ በሚባለው ታስመረምራላችሁ። ይህ መንፈሳዊ ሕይወት ነው። ከእግዚአብሔር ጋር ለመኖር ራስን ማስመርመር፣ ማስመርመር፣ ማሳየት ማለት ነው። ንስሐ ማለት መመለስ፣ ራስን መፈለግ፣ ፈልጎ ማግኘት፣ ከእግዚአብሔር ጋር መገናኘት ማለት ነው። ንስሐ ማለት ባጭሩ ማለት ነው። ይህን በካህናት በኩል የምናስመረምረው ነው። እንደገና ደግሞ ሳይነሱ፣ ጉንፋኑ፣ ወዘተ የሥጋ በሽታ ደግሞ በሆስፒታል በእያንዳንዱ ሐኪም ቤት የምናስመረምረው ነው። ስለዚህ ሉቃስ ጥበበኛ ሐኪም ነበረ። ምን አለ ግን? እኔ ጥበብን ከተማርኩት ይልቅ የጥበብ ባለቤት እግዚአብሔር ወደሱ መጠጋት አለብኝ አለ። የኔ እውቀት ሰጭም ነሽም አለው። እውቀት የባህሪው የሆነ እግዚአብሔር እነሆ ያልነበረበት ዘመን የሌለ የማይኖርበት ዘመን የሌለ እግዚአብሔር። እኔ ግን ያልኖርኩበት ዘመን አለ፣ ያልተወለድኩበት፣ ያለሁበት ዘመን አለ፣ የተወለድኩበት፣ የማይኖርበት ዘመን አለ፣ የምሞትበት። ስለዚህ ዘላለም ከሚኖረው ከእግዚአብሔር ጋር እንጠጋለን። እስኪ አመስግኑት መድኃኒዓለምን። እንዲህ አይነት እኮ ነው እውቀት ማለት እኮ። ስለዚህ በአጠቃላይ ጥበቡን እውቀቱን ጥሎ ከእግዚአብሔር ጋር ተጣበቀ። ዛሬ ግን ሌላ ሆኖ እናገኘዋለን። እንዴ ትናንትና ጥበቡን ትቶ፣ ትናንትና እውቀቱን ትቶ፣ ትናንት ዓለምን ንቆ፣ ትናንት የኔ እውቀት ግድብ ነው ስለ ዓለማዊ እውቀት ወዳለ ወደ እግዚአብሔር ልሂድ ብሎ ከእግዚአብሔር ጋር የተጣበቀው ሉቃስ የሚጎለው ነገር ስለነበረ ዛሬ ተስፋ ቆረጠ። ዛሬ ግን ሲጠራጠር ነው የምናገኘው። ከዚህ ሰውረን መድኃኒዓለም። አንደኛው ይሄ ነው። ሁለተኛው ኒቆዲሞስ ነው። ኒቆዲሞስ በዮሐንስ ወንጌል ምዕራፍ 3 ላይ ምስጢረ ጥምቀትን የቀኑ የሌሊቱ የ24 ሰዓት ተማሪ ይሁዳ በ30 ብር አምላኩን ሲሸጥ ኒቆዲሞስ አምፃ ምዕተ ልጥረው አወፈ የከርቤው አለው። እነሆ አምላኩ በቀራንዮ ሲሰቀል እነሆ ሽቶ ይዞ መጥቶ አምላኩን ከፍኖ የከበረ ነው ኒቆዲሞስ። ከዚያ በፊት ኢየሱስ ክርስቶስ ይሰቀል ይገደል እያሉ ሲማከሩ ምን ብሏል እሱ? እናንተ ኦሪታችን ምን ትላለች? ሰውን ጠርተን ሳናናግረው በደሉ ሳይመረመር እውነተኛ ምስክር ሳይቀር እንደው ከመሬት ተነስቶ ይሰቀል ይሰቀል ይገደል ኦሪታችን ሕጋችን ይፈቅዳል ወይ ብሎ የተከራከረ ነው ኒቆዲሞስ ማለት ነው። በመጀመሪያው ከዚያ ሲቀጥል ኒቆዲሞስ 3 ዓመታት አሉት። አንደኛው ምሁረ ኦሪት ነው። የኔ እውቀት ሰጭና ነሻለው እግዚአብሔር ነው፣ ጉድለትም አለው። እውቀቱ ሙሉ የሆነ እግዚአብሔር ነውና ወደ እግዚአብሔር ልሂድ ብሎ በሌሊት በተረጋጋ ሰዓት ወደ አምላኩ ይሄዳል። አንደኛው። ሁለተኛው ሀብታም ነው። የሀብት ምንጭ እግዚአብሔር ነው። የኔ ሀብት ሰጭም ነሽም አለው። እግዚአብሔር ግን የሚሰጥና እነሆ የሚነሳ አምላክ፣ ስልጣኑ የራሱ ሀብት የራሱ ነው። ወደ እሱ ልሂድ ብሎ ሀብቱን ንቆ ወደ እግዚአብሔር ሄደ። ሶስተኛው የዘመኑ ባለስልጣን አሁን እንደምንለው የኔ ስልጣን ወይ በጡረታ ወይ በፖለቲካ ወይም ደግሞ በጊዜ ይቋረጣል ይቀራል። ዘላለማዊ ባለስልጣን እግዚአብሔር ነው። ወደ እሱ ልሂድ ብሎ ሁሉን ነገር ጣል አድርጎ እግዚአብሔር ያገኘ ኒቆዲሞስ እነዚህ ሁለት ሰዎች እንደናጡት ከኢየሩሳሌም ወጣው መጓዝ ጀመሩ። ሲጓዙ ግን ሁለት ነገር ገጠማቸው። ስንት ነገር ገጠማቸው? ሁለት ነገር። አንደኛው መጠራጠር፣ ሁለተኛው ተስፋ መቁረጥ። ተስፋ መቁረጥ የመጀመሪያው ምንድን ነው? እየተጓዙ ይነጋገሩ ነበር። ምንድን ነበር የሚነጋገሩ? የዛሬ የተነበበው በቅዳሴው መካከል ላይ የተነበበው መልእክት ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 14 ላይ እንዲህ ይላል። እስኪ ሁላችሁም ተናገሩ። አንዱ በሉ
ስለ ብዙዎቹ ሞተ። ይህንን ነው የሚነጋገሩት የነበረ የቤተክርስቲያን ስንዱ መቤት ናት። አዎ ሊቃውንቱ ሌሊት በመዝሙሩ ወይ የአምር ሀበወሰድ ወንዛ ሊጽልበት አዎ እነሆ ወዴት እንደወሰዱት አላውቅም፣ ጌታዬን አውጥተው ወስደውታል። ወበውር ሰንበት ጌሰት ማርያም መግደላዊት የተባለች 7 አጋንንት ለእንታውጣ አላት። 7 አጋንንት ያወጣላት ነፃ ያደረጋት ያች ማርያም መግደላዊት በሌሊት ተነስታ ባለውለታዋ ዘሰባቱ ኃይለ ሰማያት ሀደረ ውስተ ልበ ምድር 7ቱ ሰማያትን የፈጠረ አንድም 20 ዓለማትን የፈጠረ እነሆ በ3 ክንድ መቃብር 3 ቀንና 3 ሌሊት ሲያድር ያ አምላክ ያ የፍቅር አባት ያ የይቅርታ አባት እነሆ የማርቆስ ወንጌል ምዕራፍ 16 ላይ እንደምናየው 7 አጋንንትን አውጥቶላት እሱ በመቃብር አድሮ እሷ እንዴት አልጋ ላይ ትተኛለች? እሷ እንዴት ትደሰታለች? አምላኳን ፍለጋ በሌሊት ስትሄድ ቅዱስ ሚካኤልና ቅዱስ ገብርኤል የምትፈልጊው ጌታ ተነስቷል አሏት። ክብርና ምስጋና ለመድኃኒዓለም። ተነስቷል በዚህ የለም አሏት። አዎ ይህን ነው ቅዱስ ያሬድ ወበውር ሰንበት ጌሰት ማርያም መግደላዊት በጽባሐ በመቃብር እንዛ ዲጽልመት ገና ጨለማ ሳለ ገና ፍጹም ነፍስ ሳይመጣ ገና በውስጣቸው ያለው ጥርጥር ሳይወገድ ገና በውስጣቸው ያለው ተስፋ ሳይፈካ እንዛ ዲጽልመት አዎ ወረከበት እምነቱ ተማፈ መቃብር ወደ መቃብሩ ስትሄድ ድንጋዩ ተገልብጦ አምላኳ ተነስቶ አገኘችው። ክብርና ምስጋና ለመድኃኒዓለም ይሁን። ይህን ነው የሚነግረን። አዎ ስለዚህ ቅዱስ ያሬድ ይህን ይናገራል። ዮሐንስ ጴጥሮስ ወደ መቃብሩ እንደሄዱ እመቤታችን እንዳየችው ማርያም መግደላዊትም እንዳየችው ጴጥሮስና ዮሐንስም መቃብሩ ባዶ እንደሆነ ጌታ እንደተነሳ እውነቱን ወላቸው ይልቁንም ባሉበት ቤት በዕለተ ትንሣኤ ከምሽቱ 12 ሰዓት በተዘጋ ደጅ ተገኝቶ ዛሬ ካህናቱ ይኸው ጽና ይዘው መስቀል ይዘው የሚያጥኗችሁን ሀብተ ክህነት ቅስናን ሰጥቶ እኛ እንድንባረክ አደረገ። ክብርና ምስጋና ለመድኃኒዓለም ይሁን። ይነያየችው ይነጋገሩ የነበረው ይህን ነበር። ምን አሉ? አንዱ ስለ ብዙዎቹ ሞተ። አንደኛ። ሁለተኛ ፍጡር በፈጣሪው ጨከነ። ሶስተኛ እኛ ግን እስራኤልን ያድናል ብለን ይቤዣል ብለን ተስፋ አድርገን ነበረ። ከተቀበረ 3 ቀን ሆነው። ገረፉት፣ ሰቀሉት፣ ገደሉት፣ ተቀበረ፣ ተስፋችን ተሟጠጠ እያሉ ሲጓዙ መድኃኒዓለም 3ኛ ሆኖ በመካከላቸው ተገኘ። ክብርና ምስጋና ለመድኃኒዓለም ይሁን። እስከ አመስግኑት ይህንን አምላክ በመካከላቸው። አሁን ልብ አድርጉ። ተስፋ መቁረጥ ምንድን ነው? እኛ ግን እስራኤልን ያድናል ብለን ነበር። ፓስቴንስ ነው አይደል? ነበር ማለት ወደኋላ ነው አይደለም። ያድናል ብለን ነበረ፣ ነገር ግን ለራሱም ተቀበረ ማለት ነው አይደል? በምንድን ነው ረድስኮ መስቀልከ ወንራይ ወንመንብከ ከመስቀል ላይ ውረድና እንመንብ እኮ ነው ያሉት አይደል እንዴ? አምላክ ከሆን ንጉሥ ከሆን መድኃኒት ከሆን ከመስቀል ላይ ውረድና እንመንብ አሉት። እዚህ ጋር ደግሞ የራሱ ደቀ መዛሙርት ትናንትና ጥበባቸውን ትናንት ሀብታቸውን ጥለው የመጡ እነዚህ ሁለቱ ምን አሉ? ተስፋ አድርገን ነበረ እያሉ ሲጓዙ በመካከላቸው መድኃኒዓለም ቆመላቸው። መድኃኒዓለም በመካከላችን ይገኝልን። በትዳራችሁ ውስጥ ጌታ ይገኝላችሁ። በስራችሁ ውስጥ ጌታ ይቅደምላችሁ። በሃይማኖታችን እንዲጸና እግዚአብሔር አይለየን። አሜን በሉ። በመካከላቸው ቆመና እየጠወለጋችሁ ስትሄዱ የምትነጋገሩት ምንድን ነው አላቸው። አያችሁ፣ መጠውለግ ለቅጠል የመድረቅ ዋዜማ ነው። መነቃነቅ ለእንጨት የመውደቅ ዋዜማ ነው። መጠራጠር ለሃይማኖት የመካድ ዋዜማ ነው። እየጠወለጋችሁ ማለት ተስፋ ቆርጣችሁ ተጠራጥራችሁ እየተጓዛችሁ ምን እያላችሁ ነው አላቸው። በዚህን ጊዜ ሰው አጠገባቸው እንዳለ አይተዋል። 3ኛ ሰው አለ። አምላክ መሆኑን ግን አላወቁትም። አያችሁ፣ ሐኪሙም ሐኪምነቱን ትቶ የፈለገው ጌታ ያገኘው ጌታ። ኒቆዲሞስም አምላኩን አግኝቶ በመንፈቀ ሌሊት በጨለማ ሄዶ የሰገደለት ኒቆዲሞስ ሰገደ መንፈቀ ሌሊት። በመንፈቀ ሌሊት ሄዶ የሰገደለት ያ አምላኩ እነሆ እይታቸውን ከለከለና እውቀታቸውን ከልክሎ፣ ነገር ግን አንድ ሰው ከነሱ ጋር እንዲጓዝ አደረገና አብሮ እየተጓዘ መሆናችሁ ነው አላቸው። ይገርመኛል። እኔ ፈጽመው ሳይጠፉ ፈጽመው ሳይስቱ መካከላቸው ተገኘላቸው። ምንድነው የምትሉት? አሁን ቀለዮጳ ሉቃስ ማለት ነው። አንተኑ ነግዳ ላይ ኢየሩሳሌም የኢየሩሳሌም እንግዳ አንተ ነህ እንዴ?
አልሰማህም እንዴ? አሁን እስቲ እንደው አንድ ጥያቄ በጠይቃችሁ በአሁን ባለንበት በዚህ እንደው ትልቁ የአንደበታችንና የዓይናችን እይታ አሁን ላይ ዓለም የሚነጋገርበት ነገር ምንድነው ብዬ ብላችሁ ምን ትሉኛላችሁ? እየሰማችሁ ነው አይደል? እንዳመለካከታችን ነው። አንዳንዱ የአርሰናል ኳስ ሊል ይችላል አይደል እንዴ? እንዳመለካከቱ ነው። አንዳንዱ ደግሞ ስለ አንድ አርቲስት ሊናገር ይችላል። እንዳመለካከቱ ነው። እኛ ግን እንደ ሃይማኖታችን በአሁኑ ሰዓት ላይ ትልቁ እይታችን የክርስቶስ ትንሣኤ ነው። አመስግኑት መድኃኔዓለምን። እሱን አንድም ያደርገን። አዎ ዓለም ግን ስለ ጦርነት፣ ስለ ስደት፣ ስለ ዘፈን፣ ስለ ሩጫ፣ ስለ ኳስ፣ ስለ ጥሮ ማለት ወዘተ ይህንን የጎላ ነገር አድርጋ የሯጮችን ሩጫ፣ የኳስ ተጫዋቾቹን የኳስ ቁጥር፣ የቲሸርት ቁጥር እዚህ ላይ ሊናገር ይችላል። በአሁን ሰዓት ላይ ግን እንደኛ ትልቁ አዎ እይታችን ያለው አዎ አንዱ ስለ ብዙዎቹ ሊሰቀል መምጣቱ ብዙዎቹ በአንዱ ላይ ይሰቀል እያሉ እንዲሰቀል አድርገው ስጋው ተቆራርሶ አጥንቱ ተቆጥሮ አዎ ግንባሩ በሚስማር ደረቱ በሚስማር እጆቹ በሚስማር እግሮቹ በሚስማር ተበጣጥሰው ወደ መቃብር ወርዶ በሶስተኛው ቀን በራሱ ኃይልና ስልጣን የተነሳው ጌታ ከዚህ በላይ የለንም። ክብርና ምስጋና ለመድኃኔዓለም። ይሄ ነው። አዎ ስለዚህ ይነጋገሩ ነበረ። ሲነጋገሩ አዎ በመካከላቸው ተገኝና ስለማን ትነጋገራላችሁ ሲላቸው አዙረው ለራሱ ነገሩት የራሱን ጉዳይ። ሞተ ዮሴፍ ነገር ወለ ዮሴፍ የዮሴፍን ጉዳይ ለራሱ ነገሩት፣ የዮሴፍን ሞት ለራሱ ነገሩት እንዳሉ ሊቃውንት የኢየሱስ ክርስቶስ መከራ ላይ ኢየሱስ ክርስቶስ አዙረው ነገሩት። የኛም ችግር እኮ ነው። ዛሬ እኮ አዎ መከራ ለመቀበል ፈቃደኛ አይደለንም፣ ለመራብ ፈቃደኛ አይደለንም፣ በሃይማኖታችን ለመገረፍ በሃይማኖታችን ለመቸገር አዎ ፈቃደኛ አዙረን ክርስቶስ ራሱ እንዲሰቀል ነው የምንፈልገው። ጴጥሮስን አይታችሁታል። ሮማ አደባባይ ትሰቀላለህ ሲባል ተመልሶ ሲሸሽ መድኃኔዓለም መስቀል ተሸክሞ ወደ ሮማ አደባባይ ሲወጣ አገኘው። አንተ አምላኬ አይደለህም እንዲህ አለው። አዎን አለው። እንዴ አንተ እኮ አንድ ጊዜ ተወለድክ፣ አንድ ጊዜ ተሰደድክ፣ አንድ ጊዜ ተጠመቅክ፣ አንድ ጊዜ ጾምክ፣ አንድ ጊዜ አስተማርክ፣ አንድ ጊዜ ተሰቀልክ፣ አንድ ጊዜ ሞት፣ አንድ ጊዜ ተነሳ፣ አንድ ጊዜ አረክ። ሁለተኛ መስቀል መሸከም ከየት አመጣው ነው? የሚሸከምልኝ አጣኋል። ዛሬም ይጮታል። አዎ የሚሸከምልኝ አጣዋል። መስቀል ማለት ምንድነው? ፍቅር ነው። ፍቅር የት አለ? አለ እንዴ በመካከላችን? የለም እኮ። መስቀል ማለት መከራ ነው። መከራ እኛ ጋር አዎ በስጋችን እንጂ በነፍሳችን ምን መከራ አለ? መስቀል ማለት ይቅርታ ነው። ይቅርታ እንባባላለን ወይ? ዓለም ዛሬ አዎ የምትገዳደልበትን እንጂ ይቅር የምትልበትን ነገር በይ ትፈልጋለች። ስለዚህ ጴጥሮስ ተመለሰና ሮማ አደባባይ ሄዶ ተዘቅዝቆ ተሰቀለ። እኔና እናንተም የንስሐ ባለቤት እንድንሆን የአምላካችን የእግዚአብሔር መልካም ፈቃዱ ይሁንልን። ከዚህ በኋላ ነገሩት። እሱ ደግሞ የማታስተውሉ አለና የነቢያት አሁን ችግራቸውን አንደኛ ተስፋ መቁረጣቸው ነገራቸው። ተስፋ የመቁረጣችሁ ጉዳይ አለመማራችሁ ነው አለ። ምን አለማላችሁ ነው? ይህን አስተውሉልኝ። አለመማራችሁ ተስፋ እንድቆርጡ አድርጓችኋል። ቅዱስ ጳውሎስ ምን አለ? ካለመምህራን እንዴት ይማራሉ? ካልተማሩስ ደግሞ እንዴት ያውቃሉ? ካላወቁስ ደግሞ እንዴት ይሰራሉ? ካልሰሩስ ደግሞ እንዴት ይጸድቃሉ? ስለዚህ ለምዕመናን ምን ያስፈልጋቸዋል? አስተማሪ ያስፈልጋል፣ ዘማሪ ያስፈልጋል። አዎ መማር ማወቅ፣ ካወቃችሁ ትሰራላችሁ፣ ከሰራችሁ ትጸድቃላችሁ። ስለዚህ አለመማራችሁ ሙሉ አለመሆናችሁ ይህን ችግር አምጥቶባችኋል አለ። እንድትማሩ መድኃኔዓለም ይርዳችሁ። ሁለተኛው መጠራጠር ጥሩ አይደለም። ለትዳር ትልቁ ጭንቅ መጠራጠር ነው። ሚስትን የምትጠረጥራት ከሆነ ባልህሽን የምትጠረጥሩ ከሆነ ጥሩ አይደለም። አዎ መጠራጠርን ማውጣት ነው። ቶማስን አማኝ እንጂ ተጠራጣሪ አትሁን ብሎታል። ስለዚህ